ሰይጣን እንኳን ያየው የሚንቀጠቀጥለት ክርስቲያን መሆናችንን በዝምታ የሚመሰክር ከጌጥም በላይ የድኅነታችን አርማና የመስቀል ጉዟችን ማስታወሻ የሆነ ይህ በአንገታችን ላይ ያለው ስስ ክር እውነተኛ ትርጉሙ፣ ምሳሌው እንዲሁም የተጀመረበት አስገራሚ ታሪክ ምን እንደሆነ ያውቃሉ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮች በቀደሙ ፕሮግራማችን ስለ መስቀል ትርጉምና ክብሩን ተመልክተን ነበረ። በዛሬው ዕለት ደግሞ የምንመለከተው ማተብ በአንገት ማሰርና ምሳሌው ምንድን ነው የሚለውን እንመለከታለን። አዎ ማተብ አማተበ ጣቱን እጁን አመሳቀለ ከሚል ግስ የተወሰደ ሲሆን ማተብ በግሱ ዘመድ ዘር ይባላል። ይህም ምሳሌያዊ ትንቢት የተነገረለት ሲሆን ትንቢቱም እንዲህ ነው። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 27 ጀምረን ስንመለከት ትዕማርም በመውለጃ ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም እጁን አወጣ፣ አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ። እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙም ዛራ ተባለ። ወላጅቱ ትዕማር የቤተ ክርስቲያን ምሳሌ ናት። ትዕማር ከልጆቿም ከአባትም ዘር መቀበል እንዳልተጸየፈች ቤተ ክርስቲያንም ከሕዝብ ከአሕዛብ ከግዙር ከቈላፍ ያመኑትን ሁሉ ትቀበላለችና ጌታም ወደ እኔ የመጣውን ወደ ውጭ አላወጣም ብሏልና የተወለደው ልጅ ዛራ የወንጌል ምሳሌ ነው። የዛራ እጅ የሥልጣነ ቀሳውስት ፈትለ ላይ ወይም ቀይ ፈትል የሥጋው የደሙ እንዲሁም ደግሞ ክርስቲያኖች በአንገታቸው የሚያስሩት የማዕተብ ምሳሌ ነው። ዛራ በኋላ ከወንድሙ ቀጥሎ ለመወለዱ ፈትለ ላይ ምልክት እንደሆነ ክርስቲያኖችም ከኦሪት በኋላ በተሰራች በሕገ ወንጌል የሚያምኑ ለመሆናቸው ምልክት ማዕተባቸው ነውና ዳግመኛም እነሆ እኛ ወደ ሀገሩ በገባን ጊዜ ይህ ቀይ ፈትል እኛን ባወረደችበት መስኮት በኩል እሰሪው አባትሽም እናትሽም ወንድሞችሽም የአባትሽም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ እንዲል ኢሳይያስ ምዕራፍ 2 ከቁጥር 18 ላይ። በዚህ ታሪክ ውስጥ ደግሞ እንደምንረዳው ኢያሱ የጌታ ኢያሪኮ የምዕመናን አሕዛብ የአጋንንት ምሳሌዎች ናቸው። ኢያሱ አሕዛብን አጥፍቶ ኢያሪኮን እጅ እንዳደረገ ጌታም አጋንንትን ድል ነስቶ ምዕመናንን ገንዘብ ለማድረጉ ምሳሌ ነው። መስኮት የከናፈረ ምዕመናን፣ ሐር የሥጋው የደሙ እንዲሁም የማዕተብ ሰንደቅ ዓላማ የመስቀል ራኬብ የአሕዛብ ምሳሌ ናት። ራኬብ የማዕተብ ምሳሌ የሚሆን ሐርን በመስኮት አስራ ከጥፋት ከውድመት እንደዳነች ምዕመናንም የድኅነታቸው አርማ የሚሆን መስቀልን በማዕተብ አንገታቸው ላይ በማሰራቸው ከጽባ አጋንንት ይድናሉና። ስለዚህ ነው የመስቀል ማዕተብ ለሰይጣን ይመራል፣ ካየው ያሳድደዋል። መጽሐፈ ምስጢር ምዕራፍ 22 ከቁጥር 30 ላይ ሰይጣን እንኳን በቁሙ መስቀል አይቶ መስቀለኛ መንገድ ሲያይ እንኳን ይደነግጣልና ይለናል ሩት ሃይማኖት ገጽ 234 ላይ። እናም ይህ ማዕተብ በአንገታችን በምናስርበት ጊዜ ክርስቶስ ለእኛ ሲል የከፈለውን ዋጋ ያደረገውን የመስቀል ጉዞ ማዕተባችን ከአንገታችን ላይ እስካለ ድረስ እያሰብን በሃይማኖት እንጸናለን፣ በምግባር በትሩፋት እናድጋለን። እንዲህ ስለተባለ ግን ያለ መስቀል ማዕተብ ማሰር አይገባም። መስቀል የሌለውንማ ሌሎችም ለጌጥ ይጠቀሙበታል። ይህም አስመልክቶ አባ ጊዮርጊስ ፀሐይ በሌለበት ብርሃን የለም፣ በጎውንና ክፉንም ማየት አይኖርም። መስቀል በሌለበት የጸጋ ማዕተብ የለም፣ የጸጋ ማዕተብ በሌለበት የድነት ምልክት አይኖርም። የእግዚአብሔርና የጋኔን ልጆች በዚህ ተለይተው ይታወቃሉ ብሏል መጽሐፈ ምስጢር ምዕራፍ 27 ከቁጥር 80። ማዕተብ ማሰር መቼ ተጀመረ? እንግዲህ እኛ ክርስቲያኖች ማዕተብ የምናስረው ከዚህ በላይ በተዘረዘሩት ምክንያቶች ሲሆን ማዕተብ ማሰር የተጀመረው ግን በያዕቆብ ዘአልበርዲ ጊዜ ከ5ኛው እስከ 6ኛው መቶ ዓመተ ምህረት ነው። ይህ እንደምን ነው ቢሉ ያዕቆብ ዘአልበርዲ አላዊ ንጉሥ መናፍቅ ጳጳስ ተነስቶ አታስተምር ብሎ ከልክሎት ቀን በደመና ሌሊት በጨለማ ብሎ ሲያስተምር መናፍቃን ተመሳስለው እየገቡ አወቁት። ለጊዜው የእኔ ልጆች መሆናችሁን እንዳውቅ ሐር እሰሩ ብሏቸው ይህም ልማድ ሆኖ ቀርቷል። ከዚህም እኛ ኢትዮጵያውያን ክርስቲያኖች ያዕቆባውያን ተብለንበታል። ማዕተብ የምናስርበት ምክንያት ማዕተብን በአንገታችን የምናስረው የእነዚህ ወደፊት የምናያቸው ነገሮች ምልክት ስለሆነ ነው። አንደኛ የሽልማት ምልክት ነው። ይህ ጽሕፈት ያነበበ ፍቺውንም የነገረኝ ሐምራዊ ግምጃ ይለብሳል፣ የወርቅም ማርዳ በአንገቱ አስርለታለሁ፣ በመንግሥቴም ላይ 3ኛ ገዢ አድርጌ እሾማለሁ እንዳለ ዳንኤል ምዕራፍ 5 ቁጥር 7 ላይ።
ሁለተኛው በሃይማኖት በምግባር ጸንቶ የመኖር ምልክት ነው። ምጽዋትንና ሃይማኖት ካንተ አይራቁ፣ በአንገት እሰራቸው፣ በልብ ጽላትም ጻፋቸው እንዲል ምሳሌ ምዕራፍ 3 ከቁጥር 3 ላይ በመስቀሉ ኃይል የመጠበቃችን ምልክት ነው። ሁልጊዜ በልብህ አኑረው፣ በአንገትህም እሰረው፣ ስትሄድም ይመራሃል፣ ከአንተም ጋር ይኖር ዘንድ ውሰደው፣ ስትተኛ ይጠብቃል፣ ስትነሳም ያነጋግርሃል እንዲል ምሳሌ ምዕራፍ 6 ከቁጥር 21 ላይ። አራተኛው የጽና ፍቅር ምልክት ነው። አንብረኒ ከመህልቀት ውስተ ልብከ ወከመ ማኅተም በመዝራዕትከ፣ እንደ ቀለበት በልብ እንደ ቀለበትም ማኅተም በክንድ አኑረኝ፣ ፍቅር እንደ ሞተ የበረታች ናትና ይላል መኃልየ ምዕራፍ 8 ከቁጥር 6 ላይ። የተለያየ ቀለም ያለውን ማሰራችን ደግሞ ይህ ማኅተም ስናስር ነጭ፣ ጥቁር፣ ቀይ እንዲሁም ልዩ ልዩ መልክ ያላቸውን እናስራለን። ነጭ የምናስርበት ምክንያት ጌታን ጻዕዳ በመለኮቱ ወቀይ በተስበቱ እንዲለው ዳግመኛም ራሱ አነ ውእቱ ብርሃኑ ለዓለም እንዳለ የእርሱ ማደሪያዎች ነን ስንል ሲሆን ዳግመኛም የብርሃናውያን የሰማያውያን መላእክትና የጻድቃን ወገኖች ነን፣ እነርሱ የሚኖርባት መዓልትና ሌሊት የማይፈራረቅባት ገነት መንግሥተ ሰማያት ተስፋ እናደርጋለን ስንል ነው። ሁለተኛው ቀይ የምናስርበት ምክንያት ደግሞ እናንተ የሚገድላችሁን ሁሉ ለእግዚአብሔር አገልግሎት የሚያቀርብ የሚመስልበት ጊዜ ይመጣል፣ በዓለም ግን መከራን ትቀበላላችሁ ብሏልና የዮሐንስ ወንጌል ምዕራፍ 16 ከቁጥር 2 እስከ 33። ስለ ስሙ መከራን እንቀበላለን፣ ደማችንን እናፈሳለን ስንል ቀይ እናስራለን። ሶስተኛው ጥቁር የምናስርበት ምክንያት ደግሞ መስቀሉንም ተሸክሞ እኔን በኋላዬ የማይከተለኝ ለእኔ ሊሆን አይገባም እንዳለ ማቴዎስ ወንጌል ምዕራፍ 10 ከቁጥር 38 መከራችን ጽኑ ነው፣ ነገር ግን ታግሰን እንቀበለዋለን ስንል ነው። እንዲሁም ከልዩ ልዩ ማለትም በወርቅ በብር ሐብል ማሰራችን በአባቴ ቤት ብዙ ማደሪያና ማረፊያ ብዙ ማዕረግ ሀብታት አለ እንዳለ ዮሐንስ ምዕራፍ 14 ከቁጥር 2 ላይ በብዙ ህብር አምሳል በብዙ ህብረ ትንቢት የተመሰለች መንግሥተ ሰማያትን ለመውረስ በእምነት ተስፋ እናደርጋለን ስንል ሃይማኖት የሌለውን እንዳለ ያልተደረገውን እንደተደረገ ያልታየውን እንደታየ ያደርገዋል። የምንመለከተው ንቅሳት ይገባልን እንዲሁም መቼ ተጀመረ የሚለው ነው። ንቅሳት ይገባል አይገባም ብሎ ብይን ወይም ፍርድን ለመስጠት ንቅሳት የተጀመረበት ምክንያት ማወቅ ጠቃሚ ነው። ምክንያቱም ንቅሳት የተጀመረው በአፄ ዘርዓ ያዕቆብ ዘመነ መንግስት በ1426 እስከ 1460 ዓመተ ምህረት ነበረ። በዚህ ዘመን የተጀመረበት ምክንያት በዚያን ዘመን በሕዝቡ ዘንድ ከፍተኛ የሆነ አምልኮ ባዕድ ስለነበረ ንጉሱም ሃይማኖቱንና ለቤተ ክርስቲያኒቱ የሚያስብ እንደ ቆስጠንጢኖስ ርቱዐ ሃይማኖት መብዝሄ ትሩፋት ነበርና በዚያው ላይ የተማረ ሊቅ ስለሆነ ይህንን ጉዳይ በአጽንኦት ከተመለከተው በኋላ ነገሩ በአጭር ጊዜ መፍትሄ የማይሰጠው ከሆነ አደገኛ አካሄድ እንደሆነ ስለተረዳ መፍትሄ ለማግኘት ሥራ ጀመረ። በዘመኑ ይመለክ የነበረው ወይም ሕዝቡ ባዕድ አምልኮ ይፈጸምበት የነበረውን ባዕድ አምላክ ደስክ ይባል ነበር። ስለዚህ አስቀድሞ በአዋጅ ለደስክ የሰገደ ወይም የሰዋ ወይም ደስክን አምላክ ብሎ የጠራ ሁሉ ቤቱ ይበረበራል፣ ይዘረፋል፣ ይቃጠላል፣ ሀብተ ንብረቱ ይወረሳል ብሎ ካስነገረ በኋላ ሕዝቡ እንደ እስራኤል ዘሥጋ ፍቅረ አምልኮ ባዕድ አሸንፎት ነበርና የማይመለስ ቢሆን ለራሱ ልጆች እንኳን ሳይራራ የአካል ቅጣት መውሰድ ጀመረ። በዚህ ምክንያት ሕዝቡ ከመፍራቱ የተነሳ በንጉሡ ሐሳብ ሲስማማ፣ ንጉሡ ደግሞ ሕዝቡ ሃይማኖቱን የሚያስታውስበት በየዕለቱ የሚያየው ምልክት በግንባሩ፣ በደረቱ፣ በመዳፍ፣ በክንዱና በተለያዩ የአካል ክፍሉ ላይ በመስቀል ቅርጽ እንዲነቀስ አደረገ። ይህም እስከ ዛሬ ድረስ በብዙ አካባቢዎች ላይ የሚታይ ሐቅ ነው። ሃይማኖትን ለመመስከር ነገረ መስቀሉን በየዕለቱ ለማሰብ በመስቀል ቅርጽ መነቀስ መልካም ተግባርና የሚበረታታ ነው። ነገር ግን ለጌጥ ብሎ ሰውነትን መነቀስ በኦሪት ገላችሁን አትነቀሱት እኔ እግዚአብሔር አምላካችሁ ነኝ እንዳለ ዘሌዋውያን ምዕራፍ 19 ቁጥር 28 ላይ እንዲሁም በአዲስ ኪዳን እግዚአብሔር የፈጠረለትን መልክ መለወጥ፣ መከተብ፣ መጠቆር አይገባም ተብሎ በሃይማኖተ አበው ምዕራፍ 21 ከቁጥር 19 ተብሎ ስለታዘዘ ኃጢአት ነውና አይገባም። እንዲሁም ወንድስ እንዲከናነብ እነሆ ጸጉሩን እንዲያሳድግ አልተፈቀደለትም፣ ይህን ቢያደርግ እንደ ውርደት ይቆጠርበታልና። ራሱን ተከናንቦ የሚጸልይ ወይም የሚያስተብር ወንድ ሁሉ ራሱን ያዋርዳል፣ የክርስቶስ ምሳሌ ስለሆነ በክርስቶስ ገዢ አለበት ይሰኝበታልና። እንዲሁም ጌታ በዚህ ዓለም 33 ዓመት ከ3 ወር ሲኖር በዚህ ቀን ተከናነበ የሚል የለምና፣ ወንድ ግን ጠጉሩን ቢያሳድግ ነውር ነው፣ ይላጭ፣ አያሳድግ፣ አይከናነብ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 4 እስከ 14። የራስን ጸጉር አታሳድግ፣ ጸጉርን ማሳደግ ለወንድ
አይገባምና ጽሕምንም መቆረጥ አይገባም፣ አራያውን መለወጥ ሴት ነኝ ማለት ነውና ይለናል። ይህንን ስናደርግ መስቀል ለእኛ ለክርስቲያኖች ሁሉ ነገራችን የመዳናችን አርማ መሆኑን ለሌሎችም ኢአማናውያን እንሰብካለን፣ እናውጃለን። አሁን በተግባር እንደሚታየው አንዳንድ የስም ክርስቲያኖች በተለያዩ የሥራ መስኮቻቸው ላይ በሚገኙ ጊዜ መስቀልን በአንገት ማሰር የኋላ ቀርነት ምልክት አድርገውት ባዶ አንገታቸውን ሲሄዱ ይታያል። ይህም የሚያሳየው እነዚህ ሰዎችና መሰሎቻቸው በሚያምኑት እምነት እንደሚያፍሩ ነው። ነገር ግን እነዚህ ሰዎች ሊገነዘቡት የሚገባው አብይ ጉዳይ በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን እኔ በሰማያት ባለው አባቴ ፊት እክደዋለሁ ሲል ክርስቶስ የተናገረው የማይታበል ቃል ማስተዋል አለባቸው። ማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33 ላይ ዳግመኛም ለራሳችን እከብር አይል ክቡር እጸድቅ አይል ጻድቅ ክርስቶስ ለኛ በመስቀሉ የከፈለውን ዋጋ እናስባለን። በሌሎች ሀገራት ያሉ ክርስቲያኖች ክርስቶሳውያን መሆናቸውን ለማሳወቅ በመዳፋቸው ላይ በክንዳቸው ላይ የመስቀል ምልክት ይነቀሳሉ። በእኛም ሀገር ክርስቲያን የሆነ ሁሉ በአንገት ማዕተቡ መስቀል ያስራል። ይህም በተወለደ በ40 በ80 ቀን ስመ ክርስትናን ሀብተ ወልድና ካገኘ ጊዜ ጀምሮ ተፈጻሚ ይሆናል። ምንም መስቀል ማይሰር አንዳንድ ሰዎች እንደሚሉት እምነት በልብ ነው፣ መስቀል ባላስር ምን ችግር አለው የሚል ቢኖር ግን ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን ለይቶ እንዳስነሳው በልብ ብታመን ትድናለህ፣ በልቡ የሚያምን ይጸድቃልና በአፉም የሚመሰክር ይድናል ሲል እንደተናገረው ሮሜ ምዕራፍ 10 ከቁጥር 9 እስከ 10 ሃይማኖት በልብ አምኖ በአፍ የሚናገሩት በመሆኑ የሃይማኖት መገለጫ የሆነውን ነገር ለሌሎች ላለማሳየት መሰወር ወይም አለማድረግ ለሃይማኖታችን ያለንን አመለካከት አጉልቶ የሚያሳይ ነው። ስለሆነም መስቀል የቤተ ክርስቲያናችን አንጡር ሀብት ከታቦት ቀጥሎ የንዋየ ቅድሳት ሁሉ አበጋዝ ነው። መስቀል መልዕልተ ኩሉ ነገር ያድኅነነ እምጸር ብሎ ቅዱስ ያሬድ እንደተናገረው ክርስቲያን የሆነ ሁሉ በመስቀሉ ይጠቀምበት ዘንድ ይገባል። ስለዚህም ሁልጊዜ በዘወትር ጸሎታችን መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛን፣ መስቀል መድኃኒተ ነፍስን አይሁድ ክህዱነ ነሳ መነወላ መነ ባይለ መስቀሉ ድህነ ሞገሰ መስቀሉ ወሀብተ ረድኤቱ ያህሉ ምስሌነ እያልን እንጸልያለን ማለት ነው። ውድ ተመልካቾቻችን በዛሬው ዕለት እንግዲህ ማዕተብ እንዴት እንደተጀመረ ትንቢቱ ምን እንደነበረ እንዲሁም ደግሞ ንቅሳት ይገባል አይገባም የሚለውን ነገር ተመልክተናል። በቀጣይ ደግሞ በሌሎች ንዋየ ቅዱሳት እስከምንገናኝ ድረስ ለቤታችን አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ የደወል ምልክቷን መጫን አትርሱ። ላይክ ሼር ማድረግ በማድረግ ያግዙን። ይቆየን።